ጤና ይስጥልን የተወደዳችሁ እንዴት ናችሁ የኢትዮ አርሰናል ቻናል ቤተሰቦች በርከት ያሉ ጉዳዮችን አዳዲስ መረጃዎችን ያልተሰሙ ዜናዎችን ይዘን በድጋሚ ተገናኝተናል እንደምን አላችሁ በሳምንቱ መጨረሻ በርከት ያሉ ጉዳዮችን ስናነሳሳ ሰነባብተናል ዛሬም በአዳዲስ መረጃዎች ተገናኝተናል ከምናነሳቸው ጉዳዮች እንጀምራለን በርከት ያሉ ጉዳዮችን እንደተለመደው እናነሳለን የዝውውር ሐሳቦችን ከአርሰናል ጋር በተያያዘ አርሰናልን የተመለከቱ ጉዳዮችን በስፋት እየተመለከትን እንቆያለን ከነዚህ ጉዳዮች መካከል ዛሬ እንግዲህ የአርሰናል ጨዋታ ምን ያክል ናፍቋችኋል እስቲ ሐሳቦቻችሁን ጻፉልን ከአርሰናል ጋር በተያያዘ ግን ከምናነሳቸው ሐሳቦች መካከል ዛሬ የውድድር ዓመቱ በ10 ጨዋታዎች የመጀመሪያው ሁለተኛ ኢንተርናሽናል ብሬክን ተመልክተናል በዚህም ወቅት እንግዲህ አርሰናል ጨዋታዎቹ ለማድረግ እየተቃረበ ይገኛል መቼ ጨዋታዎቹ ይደረጋሉ የሚለውን እናነሳለን ከዚህ በኋላ ያሉ መርሃ ግብሮችስ ምን ያክል የተዋጣላቸው ይሆናሉ በመንገድ ከአርሰናል የሚጠበቁ ነገሮች አሉ ከተጫዋቾች ጉዳት ጋርም በተያያዘ የሚነሱ ሐሳቦች አሉ በዋናነት ግን የአርሰናል ተጫዋቾችን ራንኪንግ እንሰጣለን አንዳንድ ዌብሳይቶች ላይ ተመለከትነው ነው ከዛ በኋላ ግን እናንተም የምትሰጧቸውን ሐሳቦች እንፈልጋለን የራንኪንግ የበለጠ ተሰጥቶታል ወይስ ደግሞ ያነሰ የሚለውን እናንተ ተፈርዳላችሁ እኛም በየማሉ የምናነሳቸው ከአንዳንድ ተጫዋቾች ጋር በተያያዘም የማንስማማባቸው ሐሳቦች ሊኖሩ ይችላሉና የእናንተንም ሐሳብ እንፈልጋለን እነዚህ በመጀመሪያ ጉዳዮቻችን ከምናነሳቸው መረጃዎች መካከል የሚጠቀሱ ናቸው በዝውውር ዜናዎች በርከት ያሉ ሐሳቦች እናነሳለን ቀጣዩ አሌክሲስ ሳንቼዝ የቼልሲ ተጫዋችን በተመለከተ ስለ አሌክሲስ ሳንቼዝ ባለፈው ባርሴሎና ላይ ግብ አስቆጥሮ ነበር አሁን በሴቪያ እየተጫወተ ይገኛል ደግሞ ወደ ላሊጋው ተመልሶ ከሱ ጋር በተያያዘ ግን አርሰናል ቀጣዮቹን አሌክሲስ ሳንቼዞች ከቼልሲ ለማግኘት ምን እየሰራ ነው በዝርዝር የምንመለከተው ጉዳይ አለን ማክስ ዳውማንን ከሪያል ማድሪድ ጋር የሚያያይዝ የዝውውር ዜናዎች በርከት ብለው እየተሰሙ ይገኛሉ ነገር ግን የማይሳካ ሐሳብ እንደሆነ እንነግራችኋለን በምን መንገድ የሚለውን ደግሞ ወደ በኋላ ላይ የምትሰሙት ነው የሚሆነው ከዛው አርሰናል ሌላ እየፈለጉ ያለው ተጫዋች አለ በርግጥ ሌሎችም ክለቦች አይናቸውን የጣሉበት ተጫዋች ነው አንድ ሁለት ተጫዋቾችን እናነሳለን በእነዚህ ዝውውሮች ላይ በዝርዝር ቆይታ እናደርግ ነው የሚሆነው ከዛው ግን ሌሎች ሐሳቦችንም እናነሳለን ክሪስቲያን ሞስኬራን በተመለከተ በፕሪሚየር ሊጉ የመጀመሪያ ቀናትን በተመለከተ የሰጣቸው አስተያየቶች አሉ ትናንት ስለ ማርቲን ዙቢሜንዲ ስናነሳ ነበር ክሪስቲያን ሞስኬራ ከስፔን የመጣው አሁን በፕሪሚየር ሊጉ ላይ ቆይታ እያደረገ ይገኛል ዘንድሮ አርሰናል የአውሮፓ ቻምፒየንስ ሊግ ሊያሸንፍ የሚችልበት አንድ መገጣጣሞች አሉ እነዚህ መገጣጣሞች ደግሞ በደንብ የምንመለከት ነው የሚሆነው ፈገግ የሚያስብልም ሊሆን ይችላል እሱንም እየነገርናችሁ እንቆያለን ሌሎች አጫጭር ጉዳዮችንም ይዘናል በተለይ ደግሞ ካንድ የአርሰናል ስቴዲየም በታች ያላት ህዝብ ለአውሮፓ ዋንጫ ለማለፍ እንግዲህ ተቃርባለች ከአርሰናል ስቴዲየም ከኤምሬትስ ጋር እያነጻጸረን ይህች ነገር የምንመለከት ነው የሚሆነው ግራኒት ጃካ ሌላኛው ጉዳያችን ነው ባካሪ ሳኛንም በተመለከተ የምናነሳቸው ዝርዝር ጉዳዮች አሉ ጃኩዌል ሼርንም በተመለከተ ጉዳይ እናነሳለን በተለይ ደግሞ ካርሰን ቬንገር የአሰልጣኝነት ጊዜ ጋር በተያያዘ አንዳንድ ተጫዋቾች አሁን በአሰልጣኝነቱ በክለብ አመራር ብቅ እያሉ ይገኛሉ እነዚህ ተጫዋቾችን አሁን በአሰልጣኝነት የመጡት ማን ናቸው ጃኩዌል ሼርም በእንግሊዝ የቶፕ ታየር ደረጃዎች ላይ በቀጣይ ለንመለከተው የምንችለው ሌላ አሰልጣኝ ሊሆን ይችላል እየተባለ ይገኛል ከአንዳንድ ስሞች ጋር ከማንቸስተር ዩናይትድ በተለይ በሰር አሌክስ ፈርጉሰን ከሰለጠኑ ተጫዋቾች ጋር ስሙን እያያያዝን እያስተሳሰረን የምናነሳ ነው የሚሆነው ለሁሉም በቻላችሁት አብራችሁን ቆዩ ኢትዮ አርሰናል ቻናላችንን እናሳድግ አብራችሁን ሆኑ ኮሚኒቲ እንፈጥራለን እያለን እንገኛለን ትልቅ ቻናል ማድረግ አለብን የአርሰናልን ጉዳዮች ብቻ ይዘን እየመጣን እንገኛለን በዝርዝር አዳዲስ ሐሳቦች የትም ያልሰሙ ጉዳዮችን እየሰማችሁ የተመለከተን እንገኛለንና ቤተሰብ ሁኑን ቻናላችንን ሰብስክራይብ አድርጉ በየለቱ አዳዲስ ቪዲዮችን ይዘን መጣለን የነንም ቪዲዮ ላይክ አድርጋችሁ እንድትጀምሩ ላስታውሳችሁና በቀጥታ ወደ ጉዳዮቻችን እናልፋለን በ2025-26 የውድድር ዘመን ከተጀመረ እንግዲህ ሰምታት ተቆጥሯል በእነዚህ ጊዜያት ላይ በርከት ያሉ ጉዳዮችን ተመልክተናል የጨዋታዎቹ መመለስም እየተቃረበ ይገኛል በኢንተርናሽናል ደረጃ ግን ተጫዋቾች ጨዋታዎቻቸውን እያከናወኑ ይገኛሉ ከነዚህ መካከል አንዳንዶቹን ባለፉት ቀናት ስናነሳ ነበር ከዊሊያም ሳሊባ ጋር የፈረንሳይ ብሔራዊ ቡድን ስናነሳ ነበር ከእንግሊዝ ብሔራዊ ቡድን ጋር ቡካዮ ሳካን ኤዜን የተመለከቱ ጉዳዮችን ባለፉት ቀናት አንስተናል ከብራዚል ብሔራዊ ቡድን ጋር ጋብሪኤል ማርቲኔሊ ጋብሪኤል ማጋሌሽ ሲጫወቱ ሐሳቦችን አንስተናል ኔዘርላንድ ትናንትና ተጫውታለች ቤልጅየምን የተመለከቱ ጉዳዮችን በዝርዝር ባለፉት ቀናት
ስናነሳ ሰነባብተናል። አሁንም የሚነሱ የሚጠበቁ ጉዳዮች ይኖራሉ በሚቀጥሉት ቀናትም ጭምር። ከዛውጪ ትናንትና ኔዘርላንድ ባሸነፈችበት ጨዋታ ላይ ጁሪን ቲምበር በመሃል ተከላካይ ጭምር ሲጫወት ምን ያክል ድንቅ ተጫዋች እንደሆነ የተመለከትንበት መርሃ ግብር ነበር። ኔዘርላንድ ወይም ሆላንድ ፊንላንድን 4-0 በሆነ ውጤት ያሸነፈችበት ጨዋታ ነበር። ፖላንድም ሉቴኒያን 2-0 ስታሸነፍ የቀድሞ አርሰናል ተጫዋች ጃኮቭ ኪቪዮር ተጫውቷል። ባለፉት ጨዋታዎች ላይ ብዙ ክሊንሺቶችን እያስመዘገበ ምርጥ ብቃት ላይ ያለ ተጫዋች መሆኑን አሳይቷልና እነዚህ የሚነሱ ጉዳዮች ናቸው። ዛሬ ስዊድን ከኮሶቮ የሚያደርጉት ጨዋታም ላይ ቪክተር ጊዮኬሬሽን በድጋሚ እንመለከተዋለን። ባለፈው ከአሌክዛንደር አይዛክ ጋር በጋራ ተጣምረው በሜዳ ላይ ተመልክተናቸዋል። ፍራንስም ትጫወታለች ከአይስላንድ ጋር የሚደረጉ ጨዋታዎች መካከል የሚጠበቁ ናቸው። ዌልስ ከቤልጅየም በሚያደርጉ ጨዋታ ላይ ትሮሳርድን ዳግም እንመለከተዋለን። በቀጣይ ጨዋታዎች ደግሞ ወደ ሊግ ወደ ፕሪሚየር ሊግና የቻምፒየንስ ሊግ ሌሎችም ጨዋታዎች እነዚህ ተጫዋቾች እነዚህ አርሰናል ተጫዋቾች ተመልሰው የምንመለከታቸው ነው የሚሆነው። ነገር ግን የአርሰናል ጨዋታ እንግዲህ በጣም እየናፈቃችሁ እንደሆነ እንገምታለን። አርሰናል ሲጫወት መመልከት ከዛው ተጨማሪም ሌሎችም ከአርሰናል ጋር በተያያዘ የአርቴታን የአዳዲስ የታክቲካል አቀራረቦችንም መመልከት በደንብ የሚያጓጓ ነው። በቀጣይ ከፉላም ጋር በሚደረገው በሳምንቱ መጨረሻ ላይ በሚደረግ ጨዋታ አርሰናል ከሜዳው ውጪ ጨዋታውን ይጀምራል። ክሪስታል ፓላስን በሜዳው ይገጥማል ከሜዳው ውጪ። ከዛ ቀጥሎ ደግሞ በርንን ይገጥምና ከሰንደርላንድ ጋር ጨዋታውን ያደርጋል። ስለዚህ ጨዋታ ተመልሼ አንዳንድ ነጥቦችን አነሳላችኋለሁ። ለሁሉም ግን ሌሎች ጉዳዮችን እያነሳሳን እንቆያለን ከጨዋታዎቹ ጋር በተያያዘ። ከዛውጪ አንዳንድ ጉዳዮችን በውድድር ዓመቱ የአርሰናል ጅማሮ ላይ አንዳንድ ዝርዝር ሀሳቦችን አነሳለሁ ስል ነበር መግቢያ ላይ። እንዲሁ በቀጥታ ወደሱ ጉዳይ ልለፍ። ከምናነሳቸው ጉዳዮች መካከል የውድድር ዓመቱ እንግዲህ አርሰናል በጥሩ መንገድ ጀምሯል። በተለይ ከባባድ የሚባሉ ጨዋታዎች ነበሩበትና የአርሰናልን 25 ተጫዋቾች በውድድር ዓመቱ እንዴት ጀመሩ የሚለውን አንዳንድ ነጥቦችን ቶሎ ቶሎ አንስቼ ወደ ሌሎች ጉዳዮች ልለፍ። ከአርሰናል ጋር በተያያዘ እንግዲህ በፕሪሚየር ሊጉ ላይ ቶፕ ስኮረር የሚባል ቡድን ነው። ከዛው ተጨማሪም በመከላከልም ረገድ ጥቂት ግቦች የተቆጠሩበት ቡድን ነው። ብዙ ቁጥሮች ከአርሰናል ጋር በቀጥታ የሚያዙ አርሰናልን የሚደግፉ ሀሳቦች ያሏቸው ናቸውና በመጀመሪያዎቹ ሳምንታት ላይ የአርሰናል ቡድን ጉዞ ምን መልክ ነበረው? ከዳቪድ ራያ ጀምሮ እስከ ቪክተር ጊዮኬሬሽ ሞኖ ተጫዋቾችን እየገመገምን እናልፋለን። ቶሎ ቶሎ ለማንሳት ያክል እስካሁን 6 ክሊንሺቶችን ያስመዘገበው በ9 ጨዋታዎች ላይ አንደኛውን ጨዋታ ከፓሪዝ አባላጋ ነው የተጫወተው። ከ10 በፉትቦል ለንደን 8 ሬት ተደርጓል። እንግዲህ በዚህም በጣም ጥሩ ሴቮችን ያደረገበት ለምሳሌ ከኦሎምፒያኮስ ጋር በተደረገው ጨዋታ የዳንኤል ፖደንስን ኳስ ያዳነበት መንገድ በጣም ስታንድ አውት የሆነ ፐርፎርማንስ ያሳይ ነበረ። ዳቪድ ራያ 8 ተሰጥቶታል ከ10። ከኬፓሪዝ አባላጋ ጋር በተያዘ የፖርሽ ቫሌን ጨዋታ ነበረ የተጫወተው። አንድ ጨዋታ ነው ያከናወነው። በዚህ አንድ ጨዋታ ላይም ክሊንሺት አስመዝግቧል። በጣም ጥሩ ጨዋታን አድርጓል። በዛ ጨዋታ ላይ 6 ነው ግን የተሰጠው፣ ብዙ የጨዋታ ተሳትፎ የለውም። እስካሁን ካሉ ተጫዋቾች መካከል በጣም ድንቅ ጅማሬ ያደረገው ቀደም ሳነሳው ነበር በኔዘርላንድ ብሔራዊ ቡድን በመሃል ስፍራ ተከላካይ ቦታ ላይ እንኳን መጫወት የሚችል በቀኝ በግራ በመሃል መጫወት የተከላካይ ስፍራ ላይ በሁሉም ቦታዎች ላይ መጫወት የሚችል ቨርሳታይል ተጫዋች ነው። ጁሪን ቲምበር 9 ከ10 አግኝቷል። በጣም ምርጥ ተጫዋች እንደሆነ ባለፉት ቀናትም ቪዲዮቹ መለስ ብላችሁ መመልከት ትችላላችሁ። የሚሰጡት ሬቲንጎች በጣም አስገራሚ ናቸው። በጣም አስገራሚ ተጫዋችነቱን አሳይቷል። ቤን ዋይት ብዙ እየተጫወተ አይደለም፣ ጉዳት። ከዛ ተጨማሪም ከጉዳትም ከተመለሰ በኋላ ሪካርዶ ካላፊዮሪ፣ ጁሪን ቲምበር አስደናቂ ብቃት ላይ መገኘታቸውን ተከትለው ወደ ተጠባባቂነት ወርዷል። ነገር ግን በገባባቸው ጨዋታዎች ላይ በተቀያሪ ወንበር ላይም ተነስቶ ባደረጋቸው ጨዋታዎች ጥሩ ተጫውቷል። 6 ከ10 አግኝቷል። ዊሊያም ሳሊባ 8 ከ10፣ ክርስቲያን ሞስኬራ 8 ከ10 በ15 ሚሊዮን ፓውንድ የመጣ ተጫዋች ነው። ጋብሪኤል ማጋሌሽ 8 ከ10 አግኝቷል። ፒየሮ ኤንካፔ እስካሁን ምንም አይነት ጨዋታ አላደረገም፣ ጉዳት ላይ ይገኛል። በጣም ጥሩ ተጫዋች እንደሚሆን የኤኳዶራዊ ተጫዋች የሚጠበቅ ነው። እነዚህ ጉዳዮች ይነሳሉ። ሪካርዶ ካላፊዮሪ 8፣ ሉዊስ ስኬሊ 6 አግኝቷል። ብዙ እየተጫወተ አይገኝም። ማርቲን ዙቢሜንዲ አጀማመሩ አስደናቂ ነው ተብሎ በብዙዎች ተሞግሷል። በፕሪሚየር ሊጉ ላይ የመስከረም ወር ምርጥ ግብንም
አስመርጧል። በጣም ቆንጆ ግብ ኖቲንጋም ፎረስት ላይ አስቆጥሯል። 9 ከ10 አግኝቷል። ክርስቲያን ኖርጋርድ በፕሪሚየር ሊግ ላይ ብዙ አልተጫወተም። በፖርት ቫሌ ጨዋታ ላይ ሙሉ ደቂቃውን ተጫውቷል። በጣም ድንቅ ተጫዋች፣ በአርሰናል ስኳድ ላይ በጣም ጥራትን የሚጨምር ተጫዋች እንደሆነ መናገር ይቻላል። 6 ከ10 ነው ግን የተሰጠው ብዙ አለመጫወቱን ተከትሎ ዴክላን ራይስ 8 ከ10፣ ሚኬል ሜሬኖ 7 ከ10 አግኝቷል። ማርቲን ኦዴጋርድ 7 ከ10፣ ኤቤሬቼዜ 7 ከ10፣ ኤቷን ንዋኔሪ 6 ከ10፣ ቡካዮ ሳካ 7 ከ10 አግኝቷል። ብዙም አልተጫወተም። ኖኒ ማዱዌኬ አጀማመሩ ጥሩ ነው፣ ነገር ግን የግብ ተሳትፎ ላይ ገና ነው። ስለዚህ ካለው ስኪል ካለው አቢሊቲ አንጻር ብዙ ነገሮች ይጠበቁበታል። ኖኒ ማዱዌኬ 7 ከ10 አግኝቷል። ማክስ ዳውማን እንግዲህ የ15 ዓመት ተጫዋች 6 ከ10 ተሰጥቶታል። ገብርኤል ማርቴሊ 8 ከ10፣ ሊያንድሮ ትሮሳርድ 6 ከ10 አግኝቷል። የጋብሪኤል ኢየሱስ ከቨርስ ጉዳት ላይ ናቸው፣ እስካሁን ሬት አልተደረጉም። ከዛ ውጪ ግን ቪክተር ጌኬሬሽ በጣም ቢስት የሆነ ተጫዋች ነው ያሉት ይገኛል። አርሰናል ተጫዋቾች በጣም ጉልበታም፣ በጣም ፈጣን፣ በጣም ጥሩ ተጫዋች ነው። 7 ከ10 አግኝቷል። ከትሮሳርድ ጋር በተያዘ ግን ከዚህም ከፍ ያለ 8 ከ10 7 ከ10 የሚያሰጠውን ሬቲንግ ማግኘት ነበረበት የሚል እምነት አለኝ። የእናንተን ሀሳብ አካፍሉን። በተለይ ደግሞ እስካሁን ከተሰጡት ሬቲንጎች አንጻር የትኛው ተጫዋች ከዚህ ላቅ ያለ ሬቲንግ ማግኘት ይገባው ነበር የምትሉንም ሀሳቦቻችሁን አካፍሉን እንጠብቃለን። በዝርዝር የምናነሳው ሀሳብ ነው። ከሚኬል አርቴታ ጋር በተያዘ በውድድር ዓመቱ ጥሩ ጅማሮ አድርጓል። ከአርሰናል አሰልጣኝነት ጋር በተያዘ ግን አንዳንድ ነጥቦችን ላንሳ። ቅድም መግቢያ ላይ ሳነሳው ነበረ። በተለይ ደግሞ የአርሰናል የቀድሞ ተጫዋቾች በተለይ በአርሰን ቬንገር ከባድ ጊዜ ባሳለፉበት ወቅትና የአርሰን ቬንገር የስኬት ዓመታት የሚባሉ በሁለት የተከፈሉ ጊዜያት አሉ። በእነዚህ ጊዜያት ሁሉ የተለያዩ ተጫዋቾችን እየተመለከተ እንገኛለን በአሰልጣኝነት። ለምሳሌ ፓትሪክ ቪዬራን፣ ቲየሪ ሄንሪን በአሰልጣኝነት ጀምረው ተመልክተናቸዋል። አሁን ደግሞ ተራው የነ ጃክ ዊልሼር ይመስላል። ከትናንትና በስቲያም አንስቼዋለሁ። ከጃክ ዊልሼር ጋር በተያዘ የሉተን ታውን አዲስ አሰልጣኝ ለመሆን ተቃርቧል ሲባል ነበረ። የመጨረሻ ስምምነቶች በሙሉ አልቋል። ጃክ ዊልሼር በአሰልጣኝነት በሉተን ታውን እንመለከቷለን። ከዊልሼር ጋር በተያዘ ግን የሚነሱ ዝርዝር ነጥቦች አሉ። በተለይ ደግሞ በዊልሼር ብቻ አይደለም፣ ሌሎችም ጃክ ዊልሼርን ብቻ አይደለም፣ ሌሎችንም ስሞች ሚኬል አርቴታ የአርሰን ቬንገር ዳርክ ኤጅ ላይ የመጨረሻዎቹ ከባድ ዓመታት ላይ በተጫዋችነት ያሳለፈ ነው። ሌሎችንም ስሞች ልጠቃቅስላችሁና አንዳንድ ነጥቦችን ላንሳ፣ ወደ ሌሎች ጉዳዮች እናልፋለን። ከአርሰን ቬንገር ጋር በተያዘ የአርሰን ቬንገር መጥፎ ጊዜያት ላይ የነበሩ ተጫዋቾች በአሰልጣኝነቱ በደንብ ጥሩ ትራይቭ እያደረጉ ጥሩ በደንብ ራሳቸውን እያሳዩ ይገኛሉ። ለምሳሌ ሚኬል አርቴታ ትክክለኛ ምልክት ነው። በእርግጥ ሁሉ ነገሩ የአርሰን ቬንገር ነው ማለት አይቻልም። ከፔፕ ጋርዲዮላ የወሰዳቸው ነገሮች አሉ። ከዛ በላይ ከዳቪድ ሞይስ ከአርሰን ቬንገር የጨመራቸው ያሻሻላቸው በጣም ብዙ ነገሮች እንዳሉት ከዛ ከስኮትላንድ ከሴልቲክ ጊዜው ጀምሮ በፓሪስ ሰን ጀርመን ጊዜው ከተለያዩ አሰልጣኞች ብዙ ነገር እንደወሰደ ይነገርለታል። ሚኬል አርቴታ በዛ ደረጃ ይነሳል። ቫን ፐርሲን፣ ፋብሬጋስን መጥቀስ ይቻላል። ሮቢን ቫን ፐርሲ በፌኖርድ ጥሩ ጅማሮ አድርገዋል። ጥሩ አሰልጣኝ መሆን እንደሚችልም ያሳየበት ነው። ሴስ ፋብሪጋስ በኮሞ በትልቅ ቡድኖች በሮማ በሌቨርኩሰን ጭምር በኢንተር ሚላን ቀጣይ አሰልጣኝነት ደረጃ የሚፈለግ ተጫዋች እንደሆነ የቀድሞ አርሰናል ተጫዋች እንደሆነ እየተመለከተ እንገኛለን። እነዚህን ስሞች በምሳሌነት ካነሳው በቂ ነው ብዬ አስባለሁ። ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ ከሚተቹባቸው ነገሮች አንዱ በቂ ጥሩ የሚባሉ አሰልጣኞችን ማውጣት አልቻሉም። በሳቸው ደረጃ ያሉ እንደሳቸው የሚሞገሱ አሰልጣኞችን መጥቀስ አይቻልም። የሰር አሌክስ ፈርጉሰን ተጫዋች ሆኖ ምናልባት በትልቅ ደረጃ ብዙ ከተጓዘ ኦሌ ጋናር ሶልሻርን ልንጠቅስ እንችላለን። ከዛ ውጪ ብዙ አሰልጣኞችን መጥቀስ አይቻልም። ማይክል ካሪክ ወደፊት ከመጡ እንመለከታቸዋለን። ሩኒ የተቸገረ አሰልጣኝ ሆኖ ተመልክተናል። ብዙ ማለት ይቻላል። በአርሰናል በኩል ግን በአርሰን ቬንገር የመጨረሻ ዓመታት ላይ የነበሩ የበለጠ ጥሩ የወጡ ሰዎች አሉ። በማኔጅመንት ብቻ በአሰልጣኝነት ብቻ አይደለም፣ በሌሎች የቡድን አመራርነት ደረጃ በስፖርቲንግ ዳይሬክተርነት ሚና ለምሳሌ በስፓርታክ ብራክ እንዲሁም ደግሞ በፈረንሳይ ሎሪዮ እየሰሩ ያሉት ቶማስ ሮዘስኪና ሎረን ኮሽሌኒ በጣም ስኬታማ በቀጣይ በትልቅ ክለቦች ጭምር የምንመለከታቸው ናቸው በሚል ስማቸው እየተጠቀሰ ይገኛል። ነገር ግን በአርሰን ቬንገር ጥሩ ጊዜያት ላይ የነበሩት ቪዬራ እንዲሁም ደግሞ ቲየሪ ሄንሪ በዛ ደረጃ ጥሩ እንዳልሆኑ መናገር ይቻላል። ከሚኬል አርቴታ ጋር በተያዘ ግን በፕሪሚየር ሊጉ እንግዲህ በደረጃ ሰንጠረዥ ወጥቶ አንድ ተመልክቻለሁ። በአሰልጣኞች ደረጃ ቶሎ ቢሰናበቱ የትኞቹ አሰልጣኞች ቶሎ ይሰናበታሉ በሚል
በመጀመሪያ ደረጃ አንጅ ፖስቴኮግሉ በቶሎ ይሰናበታሉ ከኖቲንጋም ፎረስት በሚል ቅድሚያ ግምት ተሰጥቷቸዋል። ከዛ በኋላ ሩበን አሞሪም በሶስተኛ ደረጃ ላይ ይቀመጣሉ። የማንቸስተር ዩናይትድ አሰልጣኝ ከወልቭሱ ቪቶር ፔሬራ በመቀጠል በቶሎ በፕሪሚየር ሊጉ ላይ ሊሰናበቱ የሚችሉ አሰልጣኝ ናቸው። ስኮት ፓርከር ይቀመጣል። ከዛ በተጨማሪ ወደ በ10ኛ ደረጃ ላይ ስንመጣ የኤንዞ ማሬስካን እናገኛለን። ኤንዞ ማሬስካ 10ኛ ደረጃ ላይ በቼልሲ በኩል ተቀምጧል። የኒውካስል ዩናይትዱ ኤዲዮ 12ኛ ደረጃ ላይ፣ የቶትናሙ ቶማስ ፍራንክ 13ኛ ደረጃ ላይ ተቀምጧል። ከዛው ውጪ ሌሎችንም ስሞች እየተቃቀስን ስናልፍ አርነ ስሎት 18ኛ ደረጃ ላይ ተቀምጧል። ቶሎ ቢሰናበቱ አርነ ስሎት 18ኛ ደረጃ ላይ ወይም በሊጉ እንግዲህ የብንገለብጠው 3ኛ ደረጃን ይዘው ማጠናቀቅ ይችላሉ። በስንብት ቶሎ አሰልጣኞች ከተሰናበቱ እነዚህ የቡክ ሜከርስ የአቋማሪዎች እንዲሁም ደግሞ ቡክ ሜከርስ የሚያስቀምጡት የተለያዩ ዳታዎችን በመጠቀም ነው። ፔፕ ጋርዲዮላ የመጨረሻው ሁለተኛ ተሰናባች ነው። ሁሉም አሰልጣኞች 18ቱም አርነ ስሎትም ጭምር ከተሰናበቱ በኋላ ፔፕ ጋርዲዮላ ቀጣዩ አሰልጣኝ ሊሆን ይችላል የሚል ነገር አንስቷል። ላይሰናበት ይችላል ወይም ደግሞ የመጨረሻው ተሰናባች ሊሆን የሚችለው ግን ሚኬል አርቴታ ነው የሚል ቁጥር ተመልክቻለሁ። ያ ማለት እንግዲህ በአርሰናል ከሁሉም የንን የአሰልጣኞች ደረጃ ከ1 እስከ 20 ብናስቀምጠው ሚኬል አርቴታ ከሁሉም አሰልጣኞች እንግዲህ ቦታው የተመቸው ከዛ በተጨማሪም ጥሩ ነገር እየሰራ ያለ በሚል የተቀመጠ አሰልጣኝ ሆኗል። ሚኬል አርቴታ በአርሰናል የመሰናበቱ ነገር በጣም ጠባብ ምንም ዚሮ ቻንስ የሚል ነገር አስቀምጠውለታል። ለሁሉም እናንተስ ምን ሐሳብ አላችሁ በዚህ የደረጃ ሰንጠረዥ ላይ የሚለውን ጻፉልን። የተለያዩ ጉዳዮችን እያነሳ እንገኛለን። ነው አብራችሁን ቆዩ። አንድ ጉዳይ ብቻ ጣልል አድርግና ወደ ሌሎች ጉዳዮች አልፋለሁ። አንድ ሀገር አነሳለሁ ስል ነበር ቀደም መግቢያ ላይ ከኤምሬትስ ስቴዲየም ያነሰ የሚያዝ አቅም ያላት ሀገር ናት። እንግዲህ ትናንትና ፋሮ አይስላንድ ቼክ ሪፐብሊክን አሸንፋለች። በዚህም የህዝብ ቁጥሯ 55000 ነው። የአርሰናል ስቴዲየም እንኳን 60700 ደጋፊዎችን በአንድ ጊዜ ያስተናግዳል። እንግዲህ የህዝብ ቁጥሯ 55000 ይዛ በፕሌኦፉ ለመጫወት ሰፊ እድል አላት። በቀጣይ የመጨረሻ ጨዋታዎች ላይ የምንመለከተው ነው የሚሆነው። በፕሌኦፍ አልፋ የዓለም ዋንጫን የምትሳካ ከሆነ የሚያስገርም ነው። ፋሮ አይስላንድን በተመለከተ ከአርሰናል ስቴዲየም እንኳን ያነሰ አገር ያነሰ የህዝብ ቁጥር ያላት አገር ሆና ተመልክቻለሁ። እነዚህ ቁጥሮች ይነሳሉ። ሌላ አንድ ዳታ ላንሳላችሁ ከኬፓ አሪዛባላጋር ጋር በተያዘ ነው። እስካሁን በፕሪሚየር ሊጉ አልተጫወተም። አንድ ጨዋታ የፖርት ቫሌን ጨዋታ አከናውኗል። በቻምፒየንስ ሊግም አልተጫወተም። የአርሰናል ባካፕ ሁለተኛ ግብ ጠባቂ ነው። ከዚህ በፊት ሁለተኛ ግብ ጠባቂ ሆኖ ቻምፒየንስ ሊግን አሸንፏል። አሁን ሶስተኛ ቻምፒየንስ ሊጉን እንደ ባካፕ ግብ ጠባቂ እየተጫወተ ሊያሸንፍ የሚችልበት እድል ዘንድሮ ከአርሰናል ጋር ነው እየተባለ ይገኛል። እናንተስ ምን ሐሳብ አላችሁ? 2021 ላይ ከቼልሲ ጋር የኤድዋርድ ሜንዲ ተጠባባቂ ግብ ጠባቂ ሆኖ ቻምፒየንስ ሊግን አሸንፏል። ከኤቨርስ የመጨረሻ ቻምፒየንስ ሊግ ፋይናል ላይ ግብ አስቆጥሮ ቼልሲ ያሸነፈበት ዓመት እንደነበረ ማንቸስተር ሲቲን እናስታውሳለን። 2004 ደግሞ ከሪያል ማድሪድ ጋር ሁለተኛ ባካፕ ግብ ጠባቂ ሆኖ አሸንፎ ተመልክተናል። እንግዲህ አሁን በነዚህ ጊዜያት ላይ በጣም በጥሩ መንገድ በተገነባው የአርሰናል ቡድን ውስጥ ሌላ የቻምፒየንስ ሊግ ዋንጫ ሊያሸንፍ የሚችልበት እድል አለ በሚል ብዙ ሀሳቦች እየተነሱ ይገኛሉ። ከዛ ውጪ የዝውውር ጉዳዮችን ላንሳላችሁ። ሴስኬ ሞስኮን ከአርሰናል ጋር የሚያገናኝ ኪርሊ ግሎቦቭ የተባለ ተጫዋች አለ። ግሎቦቭ በሴስኬ ሞስኮ በጣም ጥሩ ጅማሮ አድርጓል። 19 ዓመቱ ላይ ይገኛል። እስካሁን በ14 ጨዋታዎች ላይ 5 ግቦችን አስቆጥሯል። 2 ለግብ የሆኑ ኳሶችን አቀብሏል። እንግዲህ በሁለት ጨዋታ አንድ የግብ ተሳትፎ ይኖራል ማለት ነው በአማካኝ ስንመለከተው። ከዛ በተጨማሪ በጣም ቨርሳታይል የሚባል ተጫዋች ነው። በአማካኝ ስፍራ ተጫዋች ላይ እንደ አማካኝ መጫወት ይችላል። በዊንገር ቦታዎች ላይ በሁለቱም ዊንገሮች ደግሞ በመስመር ቦታዎች ላይ በቡካዮ ሳካም በማርቲኔሊ ወይም በትሮሳርድ ቦታዎችም ላይ መጫወት ይችላል። ቨርሳታይልነቱ የተለያዩ ቦታዎች ላይ መጫወቱ ለአርሰናል በጣም ጥሩ ኳሊቲዎችን የሚጨምር ነው በሚል ስሙ እየተያዘ ይገኛል። በአርሰናል ራዳር ውስጥ ገብቷል። ኒውካስል ዩናይትድ፣ አስቶን ቪላ፣ ኢንተር ሚላን ደግሞ የተጫዋቹ ፈላጊዎች ናቸው በሚል ብዙ ዘገባዎች እየወጡ ይገኛሉ። ከማክስ ዳውማን ጋር በተያዘ ዝርዝር ጉዳዮች በስፋት እየወጡ ያሉ ዘገባዎችን ተመልክቻለሁ። ማክስ ዳውማንን በተመለከተ ሪያል ማድሪድ እንግዲህ ዊሊያም ሳሊባን ብሎ አልሆነለትም፣ አዲስ ውል ፈርሟል። አሁን ደግሞ ከማክስ ዳውማን ጋር በተያዘ የአርሰናል የ15 ዓመት ተጫዋች እየተመለከቱት ይገኛሉ።
ይገኛሉ። ትናንትናም የእንግሊዝ ከ19 ዓመት በታች ቡድን የቤልጂየምን ከ19 ዓመት በታች ቡድን 4-1 በሆነ ውጤት ሲያሸንፍ ማክስ ዳውማን ተሰልፎ ተጫውቷል። ጨዋታው ደግሞ በስፔን ነበር የተደረገው። የሪያል ማድሪድ ስካውቶች በዛ ተገኝተው በቅርበት ተጫዋቹን ሲመለከቱት ነበር። ሪያል ማድሪድ ቀጣይ እቅዱ ሊያደርገው ይችላል በዊሊያም ሳሊባ ጉዳይ ሉዝ እንዳደረገው። በዚህም የተጫዋቾች ዝውውር ጉዳይ ላይ ማክስ ዳውማንን ማግኘት ቀላል ይሆናል ተብሎ አይታሰብም። እነዚህ ጉዳዮች ከአርሰናል ጋር በተያያዘ በስፋት እየተነሱ ያሉ ጉዳዮች ናቸው። ከዛ ውጪ ሌሎች ሀሳቦችንም ልጨምርና አጠናቀቃለሁ። ከዝውውር ጉዳዮች ጋር በተያያዘ አንድ የአርሰናል የደቡብ አሜሪካ የተጫዋቾች መልማይ ያለ የተጫዋቾችን ጉዳይ የሚከታተል አዳዲስ የወጡ ተጫዋቾችን የሚያስስ ነው። ጆናታን ቪዳላ ይባላል። አርጀንቲናዊ የቀድሞ እግር ኳስ ተጫዋች ነው። በደቡብ አሜሪካ የአርሰናል ስካውት መሪ ሆኖ ሌሎችም ስካውቶች አሉ፣ እሱ ብቻ አይደለም። ነገር ግን የስካውት ዲፓርትመንቱን በደቡብ አሜሪካ ይመራልና አሁን በቼሌ እግር ኳስ ላይ የመመለከታቸውን አንዳንድ ተጫዋቾች ወደ አርሰናል የማምጫው ጊዜ ነው እያለ ይገኛል። አዲሶቹን አሌክሲስ ሳንቼዞች በአርሰናል በቅርቡ ልትመለከቱ ትችላላችሁ። ያንንም እየሰራው እገኛለሁ። ከቨር ከማደርጋቸው ካንትሪዎች አገራት መካከል አንደኛው ቼሌ ናት። በቼሌም ብዙ ተጫዋቾችን እየተመለከትኩ እገኛለሁ የሚል ነገር አንስቷል። ትናንትና በሰጠው ቃለመጠይቅ ላይ የተመለከቱት ነው። ጆናታን ቪዳላ የሚያነሳቸው የተለያዩ ሀሳቦች አሉ። ከነዚህ ተጫዋቾች መካከል ግን አንዳንዶቹ ተጫዋቾች በእርግጥም በአርሰናል በደንብ ኳሊቲ መጨመር የሚችሉ ናቸው። አንዱን ተጫዋች ያነሳል። የ21 ዓመቱ የሚችላንድ ተጫዋች ነው። በቅርብ ጊዜያት ላይ በአውሮፓ የዚህ የክለቦች ውድድር ላይ ተመልክታችሁት ይሆናል። ዳሪዮ ኦዞሪዮ ይባላል። የተጫዋች የቼሌ ብሔራዊ ቡድን ተጫዋች ነው። 21 ዓመቱ ላይ ይገኛል። በቀጥታ ከአኒኤል ዲማሪያ ጋር የሚመሳሰሉ ብዙ ኳሊቲዎች እንዳሉት እየተናገረለት ይገኛል። በጣም ኢንተለጀንት ዊንገር ነው ይላል። ካራክተሪስቲኩ እንደ አኒኤል ዲማሪያ ነው። ከታድርጎ ወደ ውስጥ መግባት ይችላል። ባንድ ላንድ አጋጣሚዎች ላይ በጣም ስኪልፉል ነው። ከዛ በተጨማሪም እንዴት እንግዲህ ከታድርጎ ግብ ማስቆጠር እንደሚችል እንደ አኒኤል ዲማሪያም ፊኒሺንጎቹ የግብ አጨራረሶቹ አስገራሚ ተጫዋች ነው። የአርሰናል ስካውት የቺሌ ተጫዋች ወደ አርሰናል ሊመጣ ጥረት እያደረገ እንደሆነ ተሰምቷል። እነዚህ ዝውውሮች ከአርሰናል ጋር በቀጣይ የሚጠበቁ ናቸው። አሌክሲስ ሳንቼዝ በአርሰናል እንግዲህ ከ80 በላይ ግቦችን አስቆጥሯል። ወደ 44 ለግብ የሆኑ ኳሶችን አቀብሏል። 166 አካባቢ ጨዋታዎችን ያደረገው በጣም ጥሩ ተሳትፎ ያደረገበት፣ ነገር ግን በኮንትራቱ የመጨረሻ ዓመታት ላይ ወደ ማንቸስተር ዩናይትድ በ6 ወራት ሲቀሩት ውሉ ሊጠናቀቅ ወደ ማንቸስተር ዩናይትድ ተዘዋውሮ ያልሳካ ጊዜያትን አሳልፎ የሚቆጭበት ጊዜን ነው በማንቸስተር ዩናይትድ ያሳለፈው። የአርሰናል ተጫዋች ሆኖ ቢቀጥል ከዛም ላቅ ባለ ደረጃ ራሱን ማሳደግ ይችል ነበረ። ማንቸስተር ሲቲም ፔፕ ጋርዲዮላም በወቅቱ ሊቨርፑልም ሲፈልጉት ነበር። ነገር ግን ዝውውሩን ያከናወነው ወደ ማንቸስተር ዩናይትድ ነበርና ያልሳካ ቆይታ እንደነበረው መናገር ይቻላል። ከባካሪ ሳኛ ጋር በተያያዘ ለአርሰናል ሲጫወት በጣም ጥሩ 7 ዓመታትን አሳልፍ ያለው ይላል። በጣም ድንቅ ጊዜ ነበረኝ፣ በፓሽን በፍቅር ነበር የተጫወትኩት። ያንን ነገር ደግሞ ማንም የሚነጥቀኝ የለም፣ ለኔ ትልቅ ክብር ነው የሚል ሀሳብ ሲሰጥ ተመልክቻለሁ። ከክሪስቲያን ሞስኬራ ጋር በተያያዘ አንድ ሁለት ጉዳዮችን ላንሳና መረጃዎችን አጠናቅቃለሁ። ለአርሰናል ሲፈርም እንግዲህ አንዳንድ ሀሳቦች ተሰጥተውት ነበር። ለምሳሌ ጋብሪኤል ሳሊባ ባሉበት ቡድን ውስጥ መምጣት በ15 ሚሊዮን ዩሮ አካባቢ የመጣ ተጫዋች ነው። ለኔ እነዚህ በጣም ወርልድ ክላስ የሚባሉ ለተጫዋቾች ናቸው። ከነሱ ጎን መጫወት ለኔ ትልቅ ክብር ነው ይላል። ከዛ በተጨማሪ ከነሱ ጋር ለመፎካከር የክለቡ አላማ ነው። በእያንዳንዱ ቦታዎች ላይ ፉክክር ይፈልጋል። ያም የተለየ ስሜት የሚሰጥ ነውና ወድጄው ነው የመጣሁት የሚል ሀሳቡን አካፍሏል። ከሞስኬራ ጋር በተያያዘ ሌላ የሚያነሳው ሀሳብ አርሰናል ዳይሬክት አፕሮች እንዳለው ከዛ በተጨማሪም ለኔ በየጨዋታው ላይ ለምሳሌ ሚኬል አርቴታ ከጨዋታው በኋላ እንዴት ነው ደከመክ ወይ መዛላለው ብሎ ይጠይቀኛል። ነገር ግን ሁሉ ጊዜ በጥሩ ስሜት ላይ ሆኜ ጨዋታዎችን ያጠናቅቃለሁ። ሰዎች ወደ ፕሪሚየር ሊግ ሄደ በተጫወት ይሳካላል ሲሉኝ ነበር። አሁን ሳስበው ነገሩን ወደ ፕሪሚየር ሊግ መምጣቴ ለኔ የስኬት ነበር። በእርግጥም እነዚህ ሰዎች ትክክል ናቸው የሚል ነገር አንስቷል። ከማርቲን ኦዴጋርድ ጉዳት ጋር በተያያዘ እየተነሱ ያሉ ዝርዝር ነጥቦች አሉ። ከነዚህ መካከል የጉዳት መጠኑ ምንድነው የሚለው በትልቅ ደረጃ ይነሳል። ማርቲን ኦዴጋርድ ያጋጠመው ጉዳት እንደሚታወቀው ጉልበት ለጉልበት ከሰምራቬል የዌስትሃሙ ተጫዋች ጋር ተጋይቶ እንደነበር ይታወቃል። ሜዲያል ኮላተራል ሊጋሜንት የሚባል ነው። የጉዳት እንግዲህ አንዳንድ ጊዜ ሰርጀሪ የሚያስፈልገው ነው። ሰርጀሪ ካላስፈልገው ግን በአጭር ሳምንታት ተጫዋቾች ከወራት ባነሰ ጊዜ ይመለሳሉ። ባለፉት ሳምንታት ረፍት ላይ ነበር። ምናልባት በሁለት ሳምንት እድሜ ማርቲን ኦዴጋርድን እንመለከተዋለን። አርሰናል እስካሁን
እስካሁን ይፋ ያደረገው ነገር ቢኖር ሜዲያል ኮላተራል ሊጋሜንት ጉዳት እንዳጋጠመው ነው። ነገር ግን በጣም ሲሪየስ የሚባል ጉዳት አይደለም። በቅርብ ሳምንታት ላይ ወደ ሜዳ ይመለሳል የሚሉ ሐሳቦች በአርሰናል በኩል እየተነገሩ ይገኛሉ። በቀጣይም በስፋት የምንመለከተው ጉዳይ ነው። ኖኒ ማዱዌኬ በቀጣይ ሳምንታት ይመለሳል ተብሎ ይጠበቃል። ከቨርስ ጋብሪኤል ኢየሱስ ሲመለሱ ደግሞ የአርሰናል ቡድን ስኳድ ምን ያክል ፉክክር ምን ያክል ጥራት እንደሚኖረው እናንተም መገመት ትችላላችሁ። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን አዳዲስ ሐሳቦችን አነሳን። በየዕለቱ አዳዲስ ጉዳዮችን ይዘን መጣለን። ሁሉ ጊዜ እንደምንለው የአርሰናል ኮሚኒቲን እንፍጠር። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። የዛሬው መረጃችን ግን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።